ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት መገጣጠም የአማርኛ ፊደላቶችን ጽፌ ከዛ ደግሞ እንዴት አገጣጥመን እናነባቸዋለን የሚሉትን ይዤላችሁ የመጣሁኝ። መጀመሪያ የአማርኛ ፊደላቶችን የመጀመሪያዎችን አሳያችኋለሁ። ከዛ ቀጥዬ ደግሞ እንዴት አድርጌ አገጣጥሜ እንደማነባቸው አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ አነብላችኋለሁ። ኦኬ እንግዲህ ከዚህ ጋር እንደምታዩት ከዚህ ጋር እነዚህ ፊደላት የአማርኛ ፊደላት የመጀመሪያዎቹ ናቸው። እነዚህ ፊደላት የአማርኛ ፊደላት የመጀመሪያዎቹ ናቸው። የመጀመሪያዎቹ ከዛ ቀጥዬ በእያንዳንዳቸው እንዴት አድርጌ አገጣጥሜ እንደምጽፋቸው ደግሞ አሳያችኋለሁ ማለት ነው። ኦኬ እዚህ ጋር እንደምታዩት አሁን ጠ ጀ ገ መ ቀ ሸ እንግዲህ እነዚህ ፊደላት የአማርኛ ፊደሎች የመጀመሪያ ናቸው። ቀ የመጀመሪያ ናት፣ መ የመጀመሪያ ናት፣ መ የመጀመሪያ፣ ቀ የመጀመሪያ፣ ጠ የመጀመሪያ። እነዚህ ፊደላቶች እነዚህ የተነጣጠሉ ፊደላት ናቸው። እንዴት አድርጌ አገጣጥሜ እንደምጽፋቸው ደግሞ አሳያችኋለሁ ማለት ነው። እንዴት አድርጌ አገጣጥሜ እንደምጽፋቸው ማለት ነው። ጠ ቀ መ እዚህ ጋር ደግሞ እንዴት አድርጌ እንደጻፍኩት ጠ ቀ መ ጠቀመ ጠቀመ ይላል ማለት ነው። በአንድ ላይ ስናነበው ጠቀመ። እዚህ ጋር እንደምታዩት እቺ ጠ ናት፣ የመጀመሪያ ፊደል ናት። ቀ የመጀመሪያ ናት፣ መ የመጀመሪያ ናት። እነዚህ የተነጣጠሉትን እዚህ ጋር በአንድ ላይ ስንጽፋቸው ጠቀመ የሚል ቃል ይመሰርቱልናል ማለት ነው። ጠቀመ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ደግሞ ጀ መ ረ እነዚህ ፊደላት ጀ የመጀመሪያ ፊደል ናት፣ መ የመጀመሪያ ናት፣ ረ የመጀመሪያ ናት። የአማርኛ ፊደላት የመጀመሪያዎቹ ናቸው። እነዚህ ፊደላቶች በአንድ ላይ አገጣጥሜ ስጽፋቸው ምን ይላል? ጀመረ ጀመረ። ጀ ማለት የመጀመሪያ ፊደል ናት ብያቸዋለሁ። መ የመጀመሪያ ናት፣ ረ የመጀመሪያ ናት። በአንድ ላይ ስናነባቸው ምን ይላል? ጀመረ ጀመረ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና ወደ ቀጣዩ ፊደል ስንመጣ ገ ጠ መ እነዚህ ፊደላት የአማርኛ ፊደሎች የመጀመሪያ ናቸው ብያቸዋለሁ። ገ የመጀመሪያ ናት፣ ጠ የመጀመሪያ ናት፣ መ የመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስጽፋቸው በአንድ ላይ አገጣጥሜ ስጽፋቸው ምን ይላሉ ማለት ነው? ምን ይላሉ? እዚህ ጋር እንደጻፏቸው ገ ጠ መ ገጠመ ገጠመ። ገ ማለት የመጀመሪያ ፊደል ናት ብያቸዋለሁ። እዚህ ጋር የምናገኛት። ጠ ማለት ደግሞ እዚህ ጋር የምናገኛት ናት። መ ማለት ደግሞ እዚህ ጋር የምናገኛት የመጀመሪያ ፊደል ናት። በአንድ ላይ ስናነባቸው ምን ይላል? ገጠመ ገጠመ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ መ ረ ቀ እንግዲህ እነዚህ ፊደላቶች የመጀመሪያ ፊደላቶች ናቸው። ቀ የመጀመሪያ ናት፣ ረ የመጀመሪያ ናት፣ መ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ናቸው። እነዚህን አገጣጥመን ስንጽፋቸው ምን የሚል ይሰጡናል ማለት ነው? መረቀ መረቀ መረቀ። መ ማለት የመጀመሪያ ፊደል እዚህ ጋር የምናያት ናት። ረ ማለት ደግሞ እዚህ ጋር የምናያት ናት፣ የመጀመሪያ ፊደል ናት። ቀ ማለት ደግሞ እዚህ ጋር የምናያት የመጀመሪያ ፊደል ናት ማለት ነው። በአንድ ላይ ስንጽፋቸው ምን ይላል? መረቀ መረቀ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀ መ ሰ እንግዲህ ቀ የመጀመሪያ ናት፣ መ የመጀመሪያ ናት፣ ሰ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። የአማርኛ ፊደላቶች የመጀመሪያ ናቸው። እነዚህ ፊደላት የምናያቸው ማለት ነው። ከዚህ ጋር ስናያቸው ደግሞ በአንድ ላይ ስንጽፋቸው ምን ይላል? ቀ መ ሰ ቀመሰ
ቀ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። መ ማለት ደግሞ እዚህ ጋር የምናያት የመጀመሪያ ፊደል ናት። ሰ ማለት ደግሞ እዚህ ጋር የምናያት የመጀመሪያ ፊደል ናት ማለት ነው። እነዚህ ፊደላቶች የመጀመሪያ የአማርኛ ፊደላቶች ናቸው ብያቸዋለሁ። በአንድ ላይ ስንጽፋቸው ግን ምን የሚለው ይሰጡናል ማለት ነው? ቀመሰ ቀመሰ የሚል ፊደል ቀመሰ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሸ ለ መ እንግዲህ ሸ የመጀመሪያ ፊደል ናት። ለ የመጀመሪያ ናት። መ የመጀመሪያ ናት። እነዚህ ፊደሎች የአማርኛ ፊደሎች የመጀመሪያ ናቸው ብያቸዋለሁ። የአማርኛ ፊደሎች የመጀመሪያ ናቸው። እነዚህም በአንድ ላይ ስንጽፋቸው ምን ይላል? ሸ ለ መ ሸለመ ሸለመ። ሸ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ ናት። መ የመጀመሪያ ናት ማለት ነው። ሸለመ ሸለመ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንግዲህ ደግሞ እዚህ ጋር የምናያቸው ፊደላት የመጀመሪያዎቹ ናቸው ብያቸዋለሁ። የአማርኛ ፊደል የመጀመሪያዎቹ ናቸው። የአማርኛ ፊደል የመጀመሪያዎቹ ናቸው። ስለዚህ በእነዚህ ደግሞ እንግዲህ እዚህ ጋር እንደምናያቸው ሸ ለ መ ሸ ለ መ እንግዲህ እነዚህ ፊደሎች የተለያዩ ፊደሎች ስታያቸው የተነጣጠሉ ናቸው። ሸ የመጀመሪያ ናት። ለ የመጀመሪያ ናት። መ የመጀመሪያ ናት። እነዚህ አማርኛ ፊደሎች የመጀመሪያ ፊደሎች ናቸው ብያቸዋለሁ። በአንድ ላይ ስንጽፋቸው ምን የሚል ቃላት ይመሰርቱናል? ሸ ለ መ ሸለመ ሸለመ። ሸ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ለ ማለት ደግሞ እዚህ ጋር የምናያት የመጀመሪያ ፊደል ናት። መ ማለት ደግሞ እዚህ ጋር የምናያት የመጀመሪያ ፊደል ናት። እነዚህ ፊደላቶች ተነጣጥለው ነው የተጻፉ። እዚህ ጋር ግን በአንድ ላይ ስንጽፋቸው ምን የሚል ይሰጡናል አልኳችሁ? ሸለመ ሸለመ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ነገረ ነገረ እንግዲህ ረ የመጀመሪያ አማርኛ ፊደል ናት። ገ የመጀመሪያ አማርኛ ፊደል ናት። ነ የመጀመሪያ አማርኛ ፊደላት ናት። እነዚህ ፊደላቶች የተነጣጠሉ ናቸው። እንዴት አገጣጥሜ እንደምጽፋቸው ነው ማሳያችሁ። አሁን እነዚህ ፊደላት የመጀመሪያ ፊደሎች ናቸው ብያቸዋለሁ። ከዚህ ጋር አገጣጥመን ስንጽፋቸው ምን ይሰጡናል ማለት ነው? ነገረ ነገረ። ነ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ናት። ረ የመጀመሪያ ናት። በአንድ ላይ ስንጽፋቸው ምን ይላል? ነገረ ነገረ የሚል ቃል ይሰጡናል ማለት ነው። ይሰጡናል። ኦኬ ወደ ቀጣዩ ስንሄድ ለ መ ነ ለ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ናት። ነ የመጀመሪያ ናት። እነዚህ ፊደላቶች የአማርኛ ፊደላቶች የመጀመሪያ ናት። ነ የመጀመሪያ፣ መ የመጀመሪያ፣ ለ የመጀመሪያ። ስለዚህ እነዚህ ፊደላቶች የተነጣጠሉ ናቸው። በአንድ ላይ ስጽፋቸው ምን አድርጌ እንደጻፍኳቸው ደግሞ ላሳያችሁ። ለ መ ነ ለመነ ለመነ። ለማለት የመጀመሪያ ፊደል ናት ብያቸዋለሁ። መ የመጀመሪያ ናት። ነ የመጀመሪያ ናት። በአንድ ላይ ስንጽፈው ምን ይላል? ለመነ ለመነ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ከተማ እንግዲህ ማ ማለት የመቤተሰብ አራተኛ ነው የምናገኛት ማለት ነው። ተ ደግሞ የመጀመሪያ ፊደል ናት። ከ የመጀመሪያ ናት ማለት ነው። እነዚህ ፊደላቶች የተነጣጠሉ ናቸው። እነዚህ የምታዩቸው የተነጣጠሉ ናቸው። እነዚህም በአንድ ላይ ለመጻፍ ምን አድርጌ እጽፋቸዋለሁ መሰላችሁ? ከተማ ከተማ ከተማ። ከማለት የመጀመሪያ ፊደል ናት። ተ የመጀመሪያ ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ከተማ ከተማ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ መጨረሻው ፊደል ስንሄድ ወረዳ ወረዳ። ወ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ ናት። ዳ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። እነዚህም በአንድ ላይ ስንጽፋቸው ወረዳ የሚል ቃል ይመሰርቱና ነው። ወ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ ናት። ደ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ስለዚህ ምን ቃላት ይሰጠናል ማለት ነው? ወረዳ የሚል ቃል ይመሰርትና ማለት ነው። ኦኬ እንደምታዩቸው እንግዲህ የአማርኛ ፊደላትን ቃላቶችን አገጣጥሞ መጻፍ
እና ማንበብ የሚሉትን ይዤላችሁ የመጣው ቃላቶችን እንዴት አገጣጥመን እንጽፋለን፣ እንዴት አገጣጥመን እናነባለን የሚሉትን እነሱን ነው አንድ ባንድ ይዤላችሁ የመጣው የነበረ። ለዛሬ ቪዲዮ ከዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።